እድሜውን ሙሉ የፍጥነትን መጨረሻ አጥንቶ ብርሃን የመጨረሻው ፈጣን ነገር እንደሆነ አወቀ። እሺ ግን የፍጥነት ዝቅተኛው ምን እንደሆነ እኔ ሳልነግረው አለፈ። እሺ የመጨረሻው ዝቅተኛው ፍጥነት የህንዶች እድገት ነው። አይሾ አክሊል የአብዲሳን ደካማ ጎን አውቆበታል፣ አግኝቶታል። ኳርተሩን ነው የነካው። አብዲሳ ግን የአክሊልን ባህሪ ጠንቅቆ ስለማያውቀው በጣም ነው የተናደደው። እንደውም አክሊልን ለመበቀል ኦርቶዶክሶች ጠብቁ እያለ ነው። እንግዲህ ኦርቶዶክሶችን ኤቲስት አደርግብሃለሁ አይነት ነው ለአክሊል ሲል የነበረው። ለዚህ ነው አብዲሳ ገና ነው ወጣትም ስለሆነ ብዙ የህይወት ልምዶች ይቀሩታል የምለው ማለት ነው። በሚያስቅ ሁኔታ አክሊል ሁለት አይነት ባህሪ ነው ያለው። አካዳሚካሊ ይሆናል ለራሱ ማህበረሰብ ኦርቶዶክሶች ወደ ሌላ አመለካከት እንዳይሄዱ ምናምን ኦርቶዶክሳዊ ስብከት ሲሰጥ ስሙዝሊ አካዳሚካሊ ይሆናል። ነገር ግን ሌላውን ለመቀናቀን አካዳሚካሊ አይሆንም። ምክንያቱም አንድ ኦርቶዶክስ የሆነ ሰው በዚህ ሰዓት አካዳሚካሊ ልሆን ቢል ኦርቶዶክስ ትውልድን ስለሚያጣ ፕሮቴስታንቱንም በሉት ኤቲዝንም በሉት እንደዚህ ኤቲዝም ነን ብለው የሚወጡ ወጣቶችንም ሆነ ኢቭን እስልምናውንም በማሾፍ በማሳጣት በማናደድ በማናናቅ ለመንጋው ያስይዘዋል። መንጋው ኖርማሊ አካዳሚካሊ ልሆን አይልም። ልክ የሱ ተከታይ በቃ ለጴንጤ ንቀት እንዲኖረው ለእስልምናውም ለኤቲዝሙም ሌላውም አመለካከት ንቀት እንዲኖረው እንዲያሾፍ አድርጎ ነው የሚቀርጸው። ስለዚህ አብዲሳ በአክሊል ከመናደድ በፊት አክሊልን በደንብ መረዳት ነበረበት። ኦኬ ካንተ የሚጠብቀው አክሊልን ለመበቀል ከፈለክ ኦርቶዶክስ ማህበረሰብ አካዳሚካሊ ማድረግ ነው። አካዳሚካሊ እያደረከው ስትመጣ አካዳሚክ የሆነ ማህበረሰብ በማሾፍ አያምንም፣ በመዝለፍ አያምንም፣ በመሳቅ በመሳለቅ አያምንም፣ ሌሎችን በማዋረድ አያምንም። የሚያምነው ስሙዝሊ ነገሮችን በውይይት በቃ መረጃን መሰረት በማድረግ ታሪክን መሰረት በማድረግ በመነጋገር ኦኬ ወገንተኝነት በሌለው ነገር ንቀት በሌለው ነገር ነገሮችን ማስተያየት የሚፈልግ አካዳሚካሊ ማህበረሰብ ለማፍራት ስትጥር በዛን ሰዓት ኦርቶዶክስን ተበቀልክ ማለት ነው። ኦርቶዶክስ ጋር አካዳሚካሊ የሚባል ነገር የለም እና ተናዷል። እንግዲህ ያው አብዲሳ ባለፈ በሰራውት ቪዲዮ ላይ መጽሐፌን አንብቢ ምናምን ብላል። እኔ አላነበም በነገር ላይ በተለይ በአፍሪካ ምድር ላይ ኤቲዝም ነኝ የሚል በቃ ሃይማኖት ሳይንስ ቅብጥር ፈጣሪ የለም የሚል ሰው እኔ ከግብረ ሰዶም ለይቼ አላየውም። አፍሪካ ምድር ላይ ወጣቱ ስራ አጥ ከመሆኑ የተነሳ የፕሮቴስታንት ቤተክርስቲያን ዳቦ ሰጥቼ ጴንጤሁን በምትልበት ምድር ላይ ወጣቱ ተተኪ ትውልዱ ስራ መፍጠር ሲገባው እንዴት ሆዱ መብላት እንዳለበት እንዴት ገንዘብ ማግኘት እንዳለበት መማር በሚገባበት ወቅት እናቱን መርዳት እህት ወንድሙን መርዳት ትዳር መስርቶ ራሱ ትዳሩን ቀጥ አድርጎ መያዝ ያቃተው ወጣት ልጆቹን ማብላት ማጠጣት ያቃተው ወጣት ባለበት ምድር ላይ ፈጣሪ ሳይንስ ፈጣሪ የለም ቅብጥርሶ የሚል ሰው ከእብድ ለይቼ አላየውም። እኔ በቃ ለኢትዮጵያ ወጣቶች ማስተላለፍላችሁ መልእክት ምንድነው? የፈለጋችሁትን ሃይማኖት ተከተሉ፣ አይመለከተኝም። እኔ ኖርማሊ አሁን ሃይማኖታዊ ኮንቴንትን ብሰራ ለሚሳደቡ ሰዎችን ለማዋረድ ለማጋለጥ ውሸታምነት ምን ያክል የተዋረደ እንደሆነ ለማሳየት እንጂ የሰው ልጅ የፈለገውን ሃይማኖት ይከተል። ሆኖም ኢትዮጵያ ውስጥ በድህነት ውስጥ እያላችሁ በጣም ስርዓት ወጣት እያለ በጣም የስራ እጥረት ባለበት ምድር ላይ ሶሻል ሚዲያ ላይ መታችሁ ሃይማኖት ሳይንስ ፈጣሪ ቅብጥር የሚል ሰው እመኑኝ እለፉት። በነገራችን ላይ ኖርማሊ እውነቱን እናወራ ካል ፍልስፍና ብሎ ማለት ራስን ማወቅ ነው። ያኒ ፍልስፍና ብሎ ማለት እኮ ያኒ ሌላ ነገር ምናምን እንዳይመስላችሁ ራስን ማወቅ ነው። ስለዚህ ኢንተርኔት ላይ የምትመጡት ምናልባትም ከስራ እረፍት ልታደርጉበት ምናልባትም አንዳንድ ነገር ልትገነዘቡበት እንጂ ከስራ የሚያስተጓጉላችሁ በቃ ምንም ጥቅም የሌለው በተለይ በዚህ በኤቲዝም ዙሪያ የሚያወራን ሰው ቦታ አትስጡት። ኦኬ ምክንያቱም ዛሬ ሰው በጣም ተቸግሯል። በነገራችን ላይ የሰው ልጅ አምላኩ ገንዘብ ነው። የሰው ልጅ አምላኩ ስራ ነው። የሰው ልጅ ስራ ካለው ገንዘብ ካለው ራሱን ፈልጎ ማግኘት አያጣም። ነገር ግን ብዙ ጊዜ በተለያዩ አመለካከቶች የሚባዝኑ ሰዎች ምንድነው ስራ የሌላቸው ገንዘብ የሌላቸው በቃ ህይወት የከበደቻቸው ሰዎች ናቸው። ህይወት የቀለለችላቸው ራሳቸው በነገራችን ላይ አከሌ ፈላስፋ ነው ብላችሁ ከምትቸገሩ ራሳችሁ ፈላስፋ መሆን ትችላላችሁ። ፍልስፍና ራስን ማወቅ ዙሪያን አካባቢ ማወቅ ነው የሚጀምረው። ስለዚህ ራሳችሁ ፈላስፋ ሆናችሁ
ህይወታችሁ ለመቀየር ስሩ። የስራ ፈጣሪዎች ሁኑ። ከዚህ በተረፈ ምንም ጥቅም የሌለው በቃ ጉርስ ሊሆናችሁ ልብስ ሊሆናችሁ ስራ ላይ ሆናችሁ የሚችልን ሰው አታዳምጡ፣ አትስሙ። ሰሞኑን አንድ ልጅ ዩኒቨርሲቲ ተማሪ 12ኛ ክፍል ጥሩ ውጤት አምጥቶ ዩኒቨርሲቲ ገብቶ ሶሻል ሚዲያ ላይ ሃይማኖት ሳይንስ እያለ ቅብጥጥር እያለ ቪዲዮ ስለሚሰራ ኢትዮጵያ ውስጥ ስላልተለመደ ቲክቶክ ላይ የምትሰራውን አይተናል ብለውት ልጅ ድሮፕ አደረገ ከዩኒቨርሲቲ። ልጆቹ አልቻላቸውም ሌሎቹን፣ ምክንያቱም ሌላው መንጋ ሃይማኖተኛ መንጋ ስለሆነ ያለው ማለት ነው። ያኒ ለሌላው መብት መስጠት ያለመደ ነው ማህበረሰባችን፣ ገና ኋላ ቀር ስለሆነ ማለት ነው። ስለዚህ የሰው ልጅ የፈለገውን ሐሳብና አመለካከት ማራመድ በማይቻልበት ሀገር ከዚህ ሳንወጣ ጭራሽ ዳቦ በልተን ሳንጠጥቅ እንደዚህ አይነት አመለካከት እኔ ግርብ እኮ ነው የሚለኝ። አብዲሳ አንዲት ክላስ ውስጥ ተቀምጦ ስለ ፍልስፍና ያወራል። መጀመሪያ አንተ ከማህበረሰቡ ጋር መግባባት ልመጭ። አንድ ሰው እኮ ፍልስፍና ውስጥ የሚገባው እኮ ራሱን ሲያውቅ ነው። የማህበረሰብን ህይወት በዙሪያ ያለውን ነገር ሲረዳ ነው። አንተ በዙሪያ ያለ ነገር መረዳት አልጀመርክም። ኢቭን ከሆነ ጠባብ ክላስ አልወጣህም። ደግሞ በዚህ ዘመን ፈላስፋ ነኝ ማለት በጣም ነው የሚያስቀው። በዚህ ዘመን ፈላስፋ ነኝ ይሄ እብደት ካልሆነ በስተቀር ማለት ነው። ምክንያቱም እያንዳንዱ ኢንፎርሜሽን የኢንተርኔት ጥራዝ ነጠቁናል። ኢንተርኔት ላይ አንዳንድ ነገሮችን አንብብን ፈላስፋንን ፍልስፍና ምናምን ቢያጫውት መልካም ነው። እና ወጣቶች የሥራ ሰዎች ሁኑ። የሰው ልጅ የተፈጠረው ለሥራ ነው። ስለዚህ የሰው ልጅ አምላኩ ስራው ነው፣ ገንዘቡ ነው፣ ከድህነት መውጣቱ ነው።